ግራና ቀኝ መላእክቶች ቆሙ አሸከሙ ምድርቷን ሙሉ እንደዚህ ብድግ አድርጎ አሸከሙ ምድርቷን እንደዚህ ከፍ አድርገው ሲያሸክሙ አንተ የት ሆነ ነው? እኔ ከምድርቷ በታች ሆኜ በዚህ ሳይድ አንድ መልአክ በዚህ ሳይድ አንድ መልአክ ሆኖ እንደዚህ ብድግ አድርገው አንተ ላይ አሸከሙ። አልከበደህም? እኔ ተሸከሙ። እንዴት ይከብዳል? እግዚአብሔር አሸከሙኝ ማለት ነው። ሶዶማውያንን ማስቆመው ሆነ ማጠፋው ነኝ። እሺ በዚህ ዓለም ከኔ በኋላ ነብይ አይነሳ። እንደዚህ ስም የመጥራት አገልግሎት ምስጢራትን የመግለጥ ነገር አለ። ለምሳሌ እስኪ ያውልቅ ቅንድብም ጭምር ቆጥረላል። ቅንድብ እንደዚህ የኔን ቅንድብ ስንት ነው? እኔ ቅንድብ ማለት ጌታ ዘገልጣዩ አገልጋይን ነካሰው ራሱ ነው የሚጠፋው ማለት ልቀቅ ሳንል ራሱ ይለቃል። ልቀቅ ሳንል አሁን ብዙዎቹ አሁን አገልጋይ ነቢያት እንዲህ ነው። አንተ ዘይት ቀርቶ ለምን ኩበት አይሸጥም? ነቢያት የአበሻ መድኃኒት እዚህ አዲስ አበባ እኮ ውድ ብር እኮ እየተሸጠ ነው። እሱም ወደ አበሻ አድርጎ የፈውስ አድርጎ ኩበትን ቢሸጡ እኔ ችግር የለብኝ። ጠቅና ፓርቲና ስለ ዶክተር አብይ አህመድ ጸልዬ ተኛው። ከዛ ቀሰቀሰኝ እንዲሁ ቀጥ ብሎ 70 ተጽፎ አየሁ። ከዛ 70 30% ከ130 እና ከ170 ተጽፎ ያየውና ምንድነው ብዬ ስጸልይ ይሄኛው 70 የብልጽግና ፓርቲ ምርጫ ላይ የሚያሸንፈው ነው፣ 30 ደግሞ የተፎካካሪ ነው። ማን ነው እንደዚህ ነገረህ? ራእይ አየሁ። ተመልሰተኛ ወይስ እኔ ጋር ደውለ የምታጣው የታምራት አገልግሎት የለም። ኮቴ ቁጥርም ጭምር ነው የምጠራው። ኮቴ ቁጥር ማለት ጫማ ቁጥር ማለት ኮቴ ጫማ ቁጥር ቅድምም ትቆጥራለህ። አሁን አንድ ስልክ ብደውል ተነብይለታለህ? አሁን በዚህ አንድ ሰው ጋር ልደውል በአፍ ቃል ነው የምትያዘው። እና ይስጥልን አንድ ነብይ ጋር ነው ያለሁት ቀረጻ ላይ ነኝ ስቱዲዮ። ማንኛውም ሰው ጋር ይደውልልኝ ተነብይለታለሁ በትክክል ብሏል። ስለዚህ አሁን አንተ ጋር አያቅም ማንሁን ምንሁን አያቅም ስፒከር ላይ አድርጌ ቀጥታ የሚተላለፍ ፕሮግራም ነው የሚለውን ብቻ ስማውና ታረጋግጥልናል። አንተ እንዳልነገርከው እኔ በምን እነግረዋለሁ? እኔ እኮ አልነገርኩትም። ይኸው አሁን ስፒከር ላይ አድርጌያለሁ። እኔ ማንሁን እንደሆነ ነግሬያለሁ። አይ አልነገርከኝ። የኢንተርቪው ሜዳ ላይ አሁን እኔ ካንተ ጋራ የማወራውና ለህዝቡ ማስተላልፈውን እንጂ ማስበው ስለዚህ ጉዳይ አይደለም ማስበው። አንተ ነህ እንደምታስበው አስበህ ነው እንደምትናገረው። ለምንድን ነው እኔ ታዲያ አንተ የምትጠይቀኝን ጥያቄ ሳላስበለት ነው ለሱ የምትነበየው? አስበህ ነው እንዴ? ዘፈን ላይም ገብቼ ነበረ ሞክሬ ነበረ። ከዛ በፊት ማገለግለውን መጽሐፍ ቅዱስ ቀምቼ ሽጬ ጠጅ የጠጣው ሰው ነኝ። 6 ወር ጾሜ የተቀበልኩት። 6 ወር ጾምክ? ለዚህ ያው ቢዝነስ ላይ ባይዘው እኔ ያዕቆብ ነኝ። ያዕቆብ ብቻው ወጥቶ የ2 ክፍል ሰራዊት ሆኖ ተመለሰ። እኔ ማርፔ ብነግድ ያዋጣኛል ብል ታምናለህ? የእውነትን ነው ማለት ማርፔ ብነግድ ያዋጣኛል። በስራ የነካውት ነገር ምን ትነግዳለህ? እኔ ማለት ምንም በድላላ ሰራለሁ። የውጭ ኤጀንሲ ነኝ። ዶላር ላይ ሰራለሁ። ሙሉ ለአገልግሎት ራስን ሰተ ማለት እንደዛ አይነት አገልግሎት አይመችኝም። የዞሬ ጫማ ለምን አደርጋለሁ? አባቴ አሁን ቢኤት በምንነዳ ጊዜ ነው ሁሉ የመጣው እንጂ ጌታ ምስክር ነው ማውራ ሰው እኔ የሚለው ነው ያምናል ማለት ይቀበላል ዝም ብሎ። በተለይም ፕሮፌት ወይም ሐዋርያ እስራኤል ዳንሳ ላይ ከዚህ ከዳይመንድ ጋር የነበረ ግርግር ነበርና አግሬሲቭሊ ተቆጥተህ ስትናገር ነበረ። ያንን ሐሳብ ለምን አነሱ የሚለው በምን ምክንያት ነው? 60 ሚሊዮን የሚያወጣ ምናምን